በያላችሁበት የተወደዳችሁ ተመልካቾች ከሀዲያ ቴሌቪዥን የዕለቱን ዜና ይዘንላችሁ ቀርበናል። በቅድሚያም አርዕስተ ዜና። በግብርና ዘርፍ የሚሰጠውን ግንዛቤ ወስደው ለሰብል አስፈላጊውን እንክብካቤ በማድረግ የተሻለ ምርት እየሰበሰቡ መሆናቸውን የሲራሮ ባዶዋቾ ወረዳ አርሶ አደሮች ተናገሩ። ከተማዋን ጽዱና ምቹ ለማድረግ የተጀመሩ ስራዎች ተጠናክረው እንዲቀጥሉ ነዋሪዎች አሳሰቡ። የአሰሪና ሰራተኞች ግንኙነት ሕግን መሰረት ያደረገ እንዲሆን በደንብ መመራት እንዳለበት ተጠቆመ። ከውጭ እስራኤል በጋዛ ሰርጥ በፈጸመችው ጥቃት በትንሹ 25 ፍልስጤማውያን መገደላቸውን በሐማስ የሚመራው የጋዛ ጤና ሚኒስቴር አስታወቀ። ለዝርዝር ወደ ተመረጡ ዜናዎች አልፈናል። ከዜናዎቹ ጋር ቤተልሔም ደመቀ ነኝ። አብራችሁን ቆዩ። በግብርናው ዘርፍ የሚሰጠውን ግንዛቤ ወስደው ለሰብል አስፈላጊውን እንክብካቤ በማድረግ የተሻለ ምርት እየሰበሰቡ መሆናቸውን የሲራሮ ባዶዋቾ ወረዳ አርሶ አደሮች ተናገሩ። ምህረት መለሰ። የኑሮ ውድነት ችግሮችን ለመፍታት መንግስት በግብርና ዘርፍ ትኩረት ሰጥቶ እየሰራ መሆኑ ይታወቃል። ከዚህም ጋር ተያይዞ በሀዲያ ዞን ገበያውን ለማረጋጋት በግብርና ዘርፉ በተሰሩ ስራዎች በተለይም በሰብል ምርት፣ በከብት እርባታ፣ በዶሮ እርባታ፣ በጥራጥሬ፣ በአትክልትና ፍራፍሬ አሁን ላይ የተሻለ ውጤት እየታየ መጥቷል። በዞኑ ሲራሮ ባዶዋቾ ወረዳ የሰብል ምርት በብዛት ከሚመረቱ አካባቢዎች አንዱ ሲሆን በወረዳው ከጤፍና ከቦለቄ የተገኘ ውጤት አስደሳች መሆኑን የወረዳው አርሶ አደሮች ተናግረዋል። በ2016 ዓመተ ምህረት ለመኸር እርሻ የሚያስፈልገው ምርጥ ዘርና ማዳበሪያ በጊዜው ባለመገኘቱ የተሻለ ምርት ማግኘት እንዳልቻሉም ጠቅሰው በ2017 አስፈላጊውን ቅድመ ዝግጅት በማድረግ ለዘንድሮ የተሻለ ምርት ማግኘት እንደሚችሉም ገልጸዋል። በአካባቢው ቦለቄና ጤፍ በብዛት የሚመረት መሆኑን የተናገሩት አርሶ አደሮች ለዚህም ማሳ በማዘጋጀትና ወቅቱን ጠብቀው በመዝራት አሁን ላይ በጊዜ እየሰበሰቡ እንደሆነም አብራርተዋል። አርሶ አደሮቹ አክለውም እንደ ዘንድሮ የተሻለ ምርት በመስኖ ልማትና በመኸር እርሻ ለማግኘት መንግስት አስፈላጊውን ድጋፍ እንዲያደርግ አስተያየታቸውን አስተላልፈዋል። በመጨረሻም ሁሉም አርሶ አደሮች እንደ ዘንድሮም ገበያው ሊረጋጋ የሚችል የተሻለ ምርት ለማግኘት በጊዜው መዘጋጀት እንደሚጠበቅባቸው አስገንዝበዋል። የሲራሮ ባዶዋቾ ወረዳ የግብርና ልማት ጽሕፈት ቤት ኃላፊ ተወካይ አቶ አምሳሉ ዮናስ በበኩላቸው ለዘንድሮ ምርት ማዳበሪያ፣ ምርጥ ዘርና የአረም መድኃኒቶች ቀድሞ በማዘጋጀት በተደረገው ርብርብ አመርቂ ውጤት መታየቱን ገልጸዋል። በዚህም ወቅት በወረዳው 85% አርሶ አደሮች ምርት ማሰባሰብ ላይ እንደሚገኙ የገለጹት አቶ አምሳሉ ዝናብና የመሳሰሉ የአየር መዛባት ባለመኖሩ ለአርሶ አደሮች ምቹ ሁኔታ መፍጠሩን አብራርተዋል። አክለውም ለመስኖ ልማት ስራዎች የሚሆን የማዳበሪያና የምርጥ ዘር ዝግጅት መጠናቀቁን ጠቅሰው ከምርት አሰባሰብ ስራ በመቀጠል ወደ መስኖ ልማት ስራ እንደሚገቡም አስታውቀዋል። በመጨረሻም በዘንድሮ ዓመት የተገኘውን ምርት ይበልጥ ለማሳደግ አርሶ አደሮች መዘጋጀት እንዳለባቸው አሳስበዋል ሲል ባልደረባችን ጌታቸው ሊረንሶ ዘግቧል። ከተማዋን ጽዱና ምቹ ለማድረግ የተጀመሩ ስራዎች ተጠናክረው እንዲቀጥሉ ነዋሪዎች አሳሰቡ። የሆሳዕና ከተማን ጽዳት ውበት በመጠበቅ ለነዋሪዎች ምቹ ለማድረግ በትኩረት እየተሰራ መሆኑን የከተማው ማዘጋጃ ቤት አስተዳደር አቅም ማስፈጸሚያ ገልጿል። ተጨማሪ አለ። ያነጋገርናቸው ነዋሪዎች እንዳሉት ከተማው ለነዋሪዎች ምቹ እንዲሆን ስራዎች እየተሰሩ ቢሆንም ከሌሎች የመሰረተ ልማት ስራዎችና ከከተማው እድገትና ስፋት እኩል ትኩረት መሰጠት ይገባል ብለዋል። ወጣት ሀቢብ ተማምና ወይዘሮ ሙሉነሽ እጀጆ ከተማው ከጊዜ ወደ ጊዜ ከፍተኛ እድገት እያሳየ መሆኑን በተለይም ደረጃውን የጠበቀ ኮሪደር ልማት ስራዎች፣ የቆሻሻ ማስወገጃ፣ የመንገድና የመብራት መሰረተ ልማቶች መገንባቱ የህብረተሰቡን ጤና ከመጠበቅ እንዲሁም ከተማውን ውብ ከማድረግ አኳያ አስተዋጽኦ ከፍተኛ መሆኑን ተናግረዋል። በከተማ ውስጥ የጽዳት ጉድለቶች የሚከሰቱት ንጽህና ከቤተሰብና ከቤት ይጀምራል የሚለው አስተሳሰብ በህብረተሰቡ ዘንድ በቂ ግንዛቤ ባለመኖሩ መሆኑን ገልጸው ለዚህም አንዳንድ አካባቢዎች ላይ ፍተሻና ደረቅ ቆሻሻ እንደሚጣል ያነሱት ነዋሪዎቹ ድርጊቱን የሚፈጽሙ ግለሰቦችና አካላት ተጠያቂ ማድረግ ይገባልም ብለዋል። አቶ አበበ ሰዳሙ በከተማው ከ2 ዓመት ወዲህ በህብረተሰቡና በአመራሩ የነቃ ተሳትፎ የውስጥ ለውስጥ መንገዶች፣ የኮሪደር ልማትና
በርካታ የመሰረተ ልማት ተግባራት መከናወናቸውን ገልጸዋል። በከተማው ለፍሳሽ ቆሻሻ አገልግሎት የሚውል መሰረተ ልማት እየተገነባ እንደሆነ የተናገሩት አቶ አበበ የከተማውን እድገት በሚመጥን ደረጃውን የጠበቀ ለፍሳሽና ደረቅ ቆሻሻ አገልግሎት የሚውሉ መሰረተ ልማቶች በመስፋፋት ለውበትና ጽዳት ልዩ ትኩረት መሰጠት እንደሚገባም ተናግረዋል። በቀጣይም የከተማ ውበትና ጽዳት መጠበቅ ለአንድ ተቋም ብቻ የሚተው ባለመሆኑ የከተማውን ውበት ለመጠበቅ ኃላፊነታቸውን እንደሚወጡም ተናግረዋል። አቶ ኤርሚሾ መኮሮ የሆሳዕና ከተማ ጽዳት ውበትና አረንጓዴ ልማት ዘርፍ አስተባባሪ ከተማዋን ጽዱና ማራኪ በማድረግ ለነዋሪዎቹና ለቱሪስቶች የምትመች ከተማ ለማድረግ እየተሰራ መሆኑን ተናግረዋል። ከተማውን ውብና ጽዱ ለነዋሪዎች ምቹ ማድረግ በርካታ ተግባራት እየተከናወኑ መሆናቸውን የገለጹት አቶ ኤርሚሾ የጽዳት ጉድለት ያለባቸውን አካባቢዎች በማጽዳት መናፈሻ ስፍራዎችን በማልማት የተተከሉ ችግኞችን በመንከባከብ እንዲሁም ፍሳሽና ደረቅ ቆሻሻ የማስወገድ ስራ እየተሰራ መሆኑንም ገልጸዋል። ለጽዳት ስራዎች ህብረተሰቡ ባለቤት እንዲሆን በማድረግ በኩል የግንዛቤ ፈጠራ ስራው ተጠናክሮ እንደሚቀጥልም ገልጸዋል። ግለሰቦች ፍሳሽና ደረቅ ቆሻሻ ከቤታቸው ክልል 20 ሜትር ድረስ የማጽዳት ግዴታ ያለባቸው ሲሆን ድርጅቶች ደግሞ 50 ሜትር አካባቢያቸውን በማጽዳት ለነዋሪዎች ምቹ አረንጓዴ የማድረግ ኃላፊነት እንደተሰጣቸው የሚደነግግ ደንብ መውጣቱን አስገንዝበዋል። በከተማ ውስጥ የሚመነጩ ደረቅ ቆሻሻ አወጋገድ ላይ የተሻለ ስራ መሰራቱን ገልጸው በኢንተርፕራይዞች አማካኝነት መልሶ በመጠቀም ጥቅም ላይ ለማዋል የተጀመረውን ስራ የበለጠ ለማጠናከር በቀጣይ በትኩረት እንደሚሰራም አመላክተዋል። የከተማ ውበትና ጽዳት ጉዳይ የህብረተሰቡን ድጋፍ እንደሚጠይቅ የገለጹት አቶ ኤርሚሾ ከተማውን ለነዋሪዎች ምቹ ለማድረግ የበኩላቸውን ለመወጣት ቁርጠኛ እንደሆኑ አሳውቋል ሲል የዞኑ መንግስት ኮሚኒኬሽን ጉዳዮች ዘግቧል። የአሰሪና ሰራተኞች ግንኙነት ህግን መሰረት ያደረገ እንዲሆን በደንብ መመራት እንዳለበት ተጠቆመ። ሲቪኤም ኢትዮጵያ ግብረሰናይ ድርጅት በግል አገልግሎት ቅጥር ደንብ ላይ ለባለድርሻ አካላት በሆሳዕና ከተማ ግንዛቤ ፈጥሯል። ፋሲል ወንድሙ ተጨማሪ አለው። የሲቪኤም ኢትዮጵያ ግብረሰናይ ድርጅት የማዕከላዊ ኢትዮጵያ ክልል አስተባባሪ አቶ አብነት አረጋ በሰጡት አስተያየት በኢትዮጵያ የሰራተኞች ቅጥር ሁኔታ ህጋዊ አለመሆን ለጫናና ጥቃት እየዳረገ ይገኛልን ብለዋል። አክሎም የአሰሪና ሰራተኞች ግንኙነት ህግን መሰረት ያደረገ እንዲሆን ደንብ ተዘጋጅቶ ከባለድርሻ አካላት ጋር ውይይት በማድረግ እየተሰራ መሆኑንም ገልጸዋል። ጊዜ ኢትዮጵያ ውስጥ የቤት ሰራተኞች ሲቀጠሩም ሆነ ሲሰሩ አንደኛ በውል አይደለም፣ ውል ተገብቶላቸው በውል አይደለም የሚሰሩት። ሰራተኞችም ስለራሳቸው መብት በቂ ግንዛቤ የላቸውም። አሰሪዎችም በሰራተኞች ላይ ብዙ ጫና ሲደርስ እንመለከታለን። ስለዚህ እነዚህ ጫናዎችንም ከመቅረፍ አንጻር ሰዎች በግንዛቤ ቢያሰሩ፣ ሰራተኞችም ስራቸውን ሲሰሩ እንደ ማንኛውም ሰው በቀን 8 ሰዓት መስራት አለባቸው። የሚሰሩትንም የለፉበትንም ገንዘብ ከአሰሪዎች በሚገባው መልኩ ማግኘት አለባቸው። ጥቃት ሲደርስባቸውም ለማን ሪፖርት ማድረግ እንዳለባቸው ተጠንቅቆ ማወቅ አለባቸው። የሚመለከታቸው ባለድርሻ አካላት የተሰበሰቡ ዛሬ ስልጠና ላይ የተገኙ ሁሉም አካላት የሚመለከታቸው ስለሆኑ ከጎን በመሆን ከድርጅቱ ዓላማ ጋር በመተባበር ማንኛውም ሰው ሆኖ የቤት ሰራተኛ ለጥቃት ሰለባ መሆን የለበትም ከማለት አንጻር የግንዛቤ መድረክ በመፍጠር እየሰጠናቸው ነው ያለው። ዓለም አቀፍ የሰራተኞች መብት ላይ ያተኮረ ህጎች ተፈጻሚ ለማድረግ በግሉ አገልግሎት ተቋማት የቅጥር ሁኔታ በውል ማድረግ የሚደርሱ አካላዊና ስነ ልቦናዊ ጥቃቶችን ለመከላከል ያግዛልን ብለዋል። የተለያዩ ጥቃቶች ይደርሳሉ። የስነ ልቦና ጥቃት ይደርሳል፣ አካላዊ ጥቃት ይደርሳል፣ ጾታዊ ጥቃት ይደርሳል፣ የጉልበት ብዝበዛ ይደርሳል። ያንንም ከመከላከል አንጻር በዛሬው በዋናነት የሚነሱ በአንቀጽ መሰረት በውል እንዲሰሩና ሲቀጠሩም ውል ገብቶ በውል መሰረት መስራት አለባቸው። የሀዲያ ዞን ፍትህ መምሪያ የህግ ባለሙያ አቶ ወንድሙ ሲናሞ እንደገለጹት በግሉ ተቋማት የሰራተኞች ቅጥር ውል አለመኖር አካላዊና ስነ ልቦናዊ ጥቃቶች እንዲስፋፋ እያደረገ መሆኑንም ጠቅሟል። የሰራተኞችን መብትና ግዴታ የሚያስጠብቅ ደንብ መውጣቱ የፍትህ አሰጣጥ ስርዓቱን ለማሻሻል እንደሚረዳም ተናግረዋል። አሰሪዎች የሚደርሱ ተጽዕኖች በቀላሉ የሚገመት አይደለም። አንዳንድ ጊዜ በተለይም ሴት ሰራተኞች በሚሆኑበት ጊዜ አስገድዶ የመድፈር ሁኔታዎች ሊያጋጥም ይችላል። ሰውነታቸው ላይ ከባድ በሚት ጉዳት የሚደርስባቸው ሁኔታዎች ይኖራሉ። ህግ ለአሰሪውም ለሰራተኛ እኩል መሆኑን ሳያውቁ
ተበድሎም ዝም ብሎ ጥሎ የሚሄዱ ሰራተኞች እንደነበሩ የወር ደመወዛቸውን በአግባቡ ሳያገኙ የሚሄዱ በቃ ከሚካሰስ እንዲህ በእጅ ፊት ቆሜ እኔን የሚረዳኝ ሰው የለምና እንዴት ይሆናል ብሎ ጥሎ የሚሸሹ ሰዎች በቀላሉ የሚገመት አይደለም። አሁን ግን ይህንን ችግር የሚፈታ ይህ ደንብ መውጣቱ በጣም ፋይዳ አለው። ሀዲያ ዞን ሰራተኛና ማህበራዊ ጉዳይ መምሪያ ኃላፊ አቶ አዲስ ያውቶ በበኩላቸው የአሰሪና ሰራተኞች ደንብ መዘጋጀቱ ሕግን መሰረት ያደረገ ግንኙነት ለመፍጠር ስራና ሰራተኞችን ለማስተሳሰር ይረዳልን ብሏል። ቅጥር ውል ሲፈጸም በኤጀንሲ ሊቀጠሩ ይችላሉ፣ በመንግስት በኩል ሊቀጠሩ ይችላሉ። ቀጥታም በሚቀጠሩበት ጊዜ ውል ይዘው ነው የሚቀጥሩ። ውል ያለ ውል በሚቀጠሩበት ጊዜ ከፍተኛ የሆነ ጉዳት የሚደርስባቸው ሁኔታ አለ። የማይችሉት ስራ ላይ በሚቀጠሩበት ጊዜ የስራ ችሎታ ወይም ተሰጥኦ በሌላቸው ስራዎች ላይ ወይም ውል ሳይገቡ በሚቀጠሩበት ጊዜ አንዳ ደሞዝ በአግባቡ መብትና ግዴታ ላይ ያሉ ነገሮችን ለማክበር የሚቸገርበት አሰሪ ወይ ጉዳት የሚያደርስበት ወይ ገንዘብ የማይከፍልበት ሁኔታ አለ። ስራዎችን ለመስራት ሙያ ያለው አካል ሌላ ያልሰለጠነውን የስራ ሁኔታ ሲሰጥ አደጋ ነው የሚደርሰው። በግለሰቡ ላይ ያደርሰ ለድርጅቱ ላይ አደጋ የሚያደርስ ስለሆነ በውልና ባለው ችሎታ መሰረት በሚቀጥርበት ጊዜ በህግ የማይቀፈት ተደርጎ መስራት የሚሰራበት ጊዜ ምርታማ ይሆናል፣ ውጤታማ ይሆናል። እነዚህ ችግሮች ለመቅረፍ ይሄ ደንብ ደግሞ በጣም አጋዥ ነው፣ ወሳኝ ነው ብለን እኛ ወስተናል ማለት ነው። ተሳታፊዎች በበኩላቸው በኢትዮጵያ በሕገ ደንብ የተዘጋጀ የአሰሪና ሰራተኞች ቅጥር አለመኖር በሴቶች ላይ የተለያዩ አካላዊ ጥቃት ይደርስ እንደነበረም አንስተዋል። አሁን የተዘጋጀው ሕገ ደንብ በሴቶች ላይ የሚደርሰውን ጥቃት ለመከላከል አጋዥ ነው ብለው አስተያየታቸውንም ሰጥተዋል። በፊት አሁን በተለያየ መንገድ ነው የቤት ሰራተኞቻችን የሚቀጠሩት። ማለት ኤጀንሲ አለ፣ ከኤጀንሲ ውጭ ያሉ ደላሎች አሉ፣ ፍቃድ የሌላቸው ማለት ነው። አሁን ላይ እነዚህ ነገሮች ይቆማሉ የሚል ተስፋ አለን። ማለት ምንድነው አሁን ሲቀጠሩ በሚቀጠሩ ሰዓት አሁንም ባለው ደረጃ ያለ ውል ነው የሚቀጠሩት ማለት ነው። ለዛ ነው ብዙ ጊዜ መብታቸው የተጠበቀ ያልሆነው ማለት ነው። ሰራተኛን በሚፈልጉበት ሰዓት ያመጣሉ፣ በሚፈልጉበት ሰዓት ያባረራሉ፣ ሲፈልጉ ያቆያሉ፣ ሲፈልጉ ያሰራሉ። ዛሬ በተሰጠን ስልጣና የረቂቅ ደንቡ ተዘጋጅቶ የመጣበት መንገድ ለሰራተኛው ለአሰሪው በጣም ጠቃሚ የሆነ ትልቅ ሚና ያለው ደንብ ነው። ስለዚህ ይሄ ነገር እንደ ሀገርም በፍጥነት ደንቡ ጸድቆ ወርዶ ለሰራተኛውም ለአሰሪም የሚጠቅምና ትልቅ ፋይዳ ያለ ደንብ ነው። የአርቶ ፍል ውሃ በሚፈለገው ልክ ለምቶ አዋጭነት እንዲረጋገጥ በመንግስት በኩል አስፈላጊው መሰረተ ልማቶች እንዲሟሉ የአካባቢው ነዋሪዎች ጠየቁ። ፍል ውሃ በመገናኛ ብዙሃን ባለሙያዎች ምልከታ ተደርጓል። ምንትዋብ ኢያሱ ተጨማሪ አላት። በሀላባ ዞን ከሚገኙ ተፈጥሯዊ የመስህብ ስፍራዎች መካከል የአርቶ የተፈጥሮ ፍል ውሃ አንዱ ነው። የአርቶ የተፈጥሮ ፍል ውሃ በማዕከላዊ ኢትዮጵያ ክልል መንግስት ሀላባ ዞን ውስጥ በዌራ ወረዳ ታችኛው አርሾ ቀበሌ ላይ ይገኛል። ይህ ፍል ውሃ የሀላባ ዞን ዋና ከተማ ከሆነው ሀላባ ቁሊቶ ከተማ በ10 ኪሎ ሜትር፣ ከማዕከላዊ ኢትዮጵያ ክልላዊ መንግስት ዋና መቀመጫ ከሆነው ሆሳና ከተማ 55 ኪሎ ሜትር ርቀት ላይ ይገኛል። አርቶ ፍል ውሃ ከቱሪስት መስህብነትም ባለፈ በህመም ፈዋሽነቱም ይታወቃል። በዚህም ምክንያት ከሀገሪቱ በርካታ አካባቢዎች የተለያዩ አካላት ወደ ስፍራው በመምጣት በውሃው እየታጠቡ በእንፋሎቱም ይታጠኑበታል። ለህመማቸውም ፈውስ እንደሚያገኙ የአካባቢው ነዋሪዎች ይናገራሉ። ከዚህም በተጨማሪ ለምግብነት የሚውሉ ድንች፣ የበቆሎ እሸት፣ ቡናና ሻይ የመሳሰሉ በፍል ውሃው በማፍላትና በማብሰል ይበሉታል፣ ይጠጡታልም። በዚህም ብርድ፣ ሳልና ከመሳሰሉ በሽታዎች ይፈወሳሉ። ይህ ተፈጥሯዊ ፍል ውሃ በሚፈለገው ልክ ለምቶ ለቱሪስት መዳረሻ መሆን እንዲችል በመንግስት በኩል መንገድ፣ ማረፊያና ሌሎች መሰረተ ልማቶች እንዲሟሉለትም ጠይቀዋል። የሀላባ ዞን የመንግስት ኮሚኒኬሽን ጉዳዮች መምሪያ ኃላፊ አቶ አሩና አህመድ በበኩላቸው በዞኑ በርካታ ተፈጥሯዊ የቱሪስት መስህብ ሊሆኑ የሚችሉ ቦታዎች እንደሚገኙ ተናግረዋል። ከዚህም በዌራ ወረዳ የሚገኘው የአርቶ ፍል ውሃ አንዱ መሆኑን ገልጸው ይህንንም ማህበረሰቡ ከተለያዩ በሽታ ለመፈወስ እንደሚጠቀም አብራርተዋል። ፍል ውሃው ከዚህ በተጨማሪ ለመስኖ አገልግሎት እንደሚውል አቶ አሩና ገልጸው መንግስት ለዘርፉ በሰጠው ትኩረት መነሻነትም ፍል ውሃውን በዘላቂነት ለማልማት አርቶ ፋማ ፕሮጀክት በማቋቋም እንቅስቃሴ መጀመሩን ኃላፊው ጠቁመዋል። ዘገባው የባልደረባችን ሙሉዓለም ቀጭኔ ነው።
የተሻሻሉ የሰብል ዝርያዎችን በምርምር በማፍለቅ የምግብ ሉዓላዊነትን ለማረጋገጥ የሚያስችሉ ውጤታማ ተግባራት መከናወናቸውን የኢትዮጵያ የግብርና ምርምር ኢንስቲትዩት ገለጸ። ለዝርዝሩ ምህረት መለሰ። የኢትዮጵያ የግብርና ምርምር ኢንስቲትዩት ዋና ዳይሬክተር ፕሮፌሰር ንጉሴ ደቻሳ ለኢዜአ እንደገለጹት በኢንስቲትዩት ምርትና ምርታማነትን ለማረጋገጥ የሚያስችሉ ውጤታማ የምርምር ስራዎች እየተከናወኑ ይገኛል። ኢትዮጵያ ያላትን እምቅ የተፈጥሮ ጸጋና የሰው ኃይል በመጠቀም የምግብ ዋስትናንና የምግብ ሉዓላዊነትን ለማረጋገጥ የሚያግዙ የተለያዩ ተግባራት እየተከናወኑ መሆኑን ተናግረዋል። በዚህም የተሻለ ምርት የሚሰጡ የሰብል ዝርያዎችን፣ ቴክኖሎጂዎችን የማፍለቅ እንዲሁም የአሰራር ማሻሻያዎችን እየተከናወኑ መሆኑን ገልጸዋል። በሰብል ዝርያዎች ላይ በተከናወኑ የምርምር ስራዎች የጤፍ ምርታማነት በእጥፍ ማደጉን ጠቅሰው የስንዴ ምርታማነት በሄክታር ከ12 ኩንታል እስከ 36 ኩንታል መድረሱን አስረድተዋል። በተመሳሳይ ከ1 ሄክታር ይገኝ የነበረውን 20 ኩንታል የበቆሎ ምርት አሁን ላይ በሄክታር 45 ኩንታል ማድረስ መቻሉን አስታውቀዋል። እንዲሁም ከ1 ሄክታር ይሰበሰብ የነበረውን 8 ኩንታል የቡና ምርት አሁን ላይ በሄክታር 28 ኩንታል ማድረስ ተችሏል ብለዋል። ኢትዮጵያ የምግብ ዋስትናን ለማረጋገጥ ወነቻቸው ያሉ መርሃ ግብሮች ለሌሎች ሀገራትም ተሞክረው መሆን እንደሚችሉ ጠቅሰው በኢንስቲትዩቱ የሚከናወኑ ምርምሮች ትልቅ ሚና መጫወታቸውን ገልጸዋል። በቀጣይ የተሻሻሉ የሰብል ዝርያዎችን ለማፍለቅ እንዲሁም ምርታማነትን ለመጨመር የሚያስችሉ ጥናትና ምርምሮች ተጠናክረው ይቀጥላሉ ብለዋል። ምርታማነትን ለመጨመር ከፍተኛ ድጋፍ እያደረግን ነው። ባለፉት 20 እና 30 ዓመታት የጤፍ ምርታማነት በእጥፍ አድጓል። ለምሳሌ የዛሬ 20-30 ዓመት በአማካይ አርሶ አደሩ ሲያገኝ የነበረው የጤፍ ምርታማነት 12-10 ኩንታል ነው። ዛሬ በአማካይ 20 ኩንታል ነው። ስንዴ ለምሳሌ 15 ኩንታል ነው። ዛሬ 36 ኩንታል ደርሷል። በቆሎ 20 ኩንታል ነበር። ዛሬ 45 ኩንታል ነው የሚገኘው። እነ ሽምብራም እንደዛው። ለምሳሌ ቡና በአማካይ የሚገኘው 8 ኩንታል በሄክታር ነው። በጣም ትንሽ ነው አርሶ አደሩ የሚጠቀመው ማለት ነው። የኛ ዝርያዎች ግን 15-20 በተለይ ደግሞ ዲቃላዎቹ 28 ኩንታል በሄክታር ሊሰጡ ይችላሉ። ማምረት እንችላለን። ሀብት አለን፣ ውሃ አለን፣ መሬት አለን፣ ህዝብ አለን። ያንን ምግብ ሉዓላዊነት ማምጣት አለብን ብለን ጥረት እያደረገ ዋና ዳይሬክተሩ አክለውም የተሻለ ምርት መስጠት የሚችል የጤፍ ዝርያ ለማፍለቅ የሚያስችል ምርምር በሙከራ ላይ መሆኑን አስታውቀዋል። እንደ ኢዜአ ዘገባ የምርምሩን ውጤት በአርሶ አደር ማሳ ላይ በመሞከር በቀጣይ ለማስፋፋት እንደሚሰራ ጠቅሰው ግኝቱ የጤፍ ምርታማነትን በእጥፍ ያሳድገዋል ሲሉ ተናግረዋል። ጤፍ ልክ አፍርቶ ዝናብ ሲዘንብበት ይወድቃል። ሲወድቅ ይበሰብሳል። ለምንድን ነው የሚወድቀው የሚለውን ነገር ስናጠና ደግሞ የጤፍ አገዳ በጣም ቀጭን ነች። ጤፍ ከወደቀ በ40% ምርት ይቀንሳል። ይሄን አገዳ እንዴት ነው የምናደነድነው እንዳይወድቅ የምናደርገው የሚለውን ስራ ሰርተን ጂን ኤዲትድ የሆኑ የጤፍ ዝርያዎችን ሰርተን አሁን አምጥተን እየሞከርናቸው ነው። እንዳይወድቅ አድርገን እነኚህን ዝርያዎች በአሁኑ ሰዓት እየሞከርን ነው። ይሄንን ካደረግን ምርትን በእጥፍ መጨመር እንችላለን። በ60%፣ በ50%፣ በ70% ከፍተኛ ምርታማነትን እንጨምራለን ማለት ነው። መንግስት የፈጠራ ስራዎችን ለማበረታታት የሰጠው ትኩረት የልማት ስራዎችን በማገዝ ተጨባጭ ውጤት እያስገኘ መሆኑን የተቋማት የስራ ኃላፊዎች ገለጹ። ለምለም ዩኤል ዝርዝሩን ታቀርበዋለች። የኢንተርፕረነርሺፕ ልማት ኢንስቲትዩት ከስራና ክህሎት ሚኒስቴር ጋር በመተባበር ያዘጋጀውን ዓለም አቀፍ የኢንተርፕረነርሺፕ ሳምንት በማስመልከት ትናንት ውይይት ተካሂዷል። በመድረኩ መንግስት የግሉን ዘርፍና ስራ ፈጣሪዎች ተቀናጅተው እንዲሰሩ እየተከናወኑ ያሉ ተግባራት በተመለከተ ውይይት ተደርጓል። ሳምንቱ የዘርፉ ተዋናያን ችግር ፈቺ የፈጠራ ውጤቶች ላይ ትኩረት አድርገው እንዲሰሩ ለማበረታታት ያለመ መሆኑን ተገልጿል። በዚሁ ጊዜ የስራና ክህሎት ሚኒስትር ዴኤታ ሰለሞን ሶካ መንግስት የኢትዮጵያን ኢንተርፕረነርሺፕ ምህዳር ለማስፋት በከፍተኛ ትኩረት እየሰራ ይገኛል ብለዋል። ባለፉት 7 ዓመታት ስነ ምህዳሩን ለማስፋት የሚያስችሉ ወሳኝ አሰራር የሪፎርም አጀንዳዎች በመቅረጽ ተግባራዊ መደረጉን ገልጸዋል። ለዚህም ስራ ፈጣሪዎች ከተለምዷዊ አሰራር ተላቀው ንቁ ችግር ፈቺና የስራ እድል ፈጣሪ እንዲሆኑ በቅንጅት የተሰራ ነው ብለዋል። በጣም በርከት ያሉ ኢንተርፕራይዞች እንዲያቋቁሙ ተደርጓል። የፋብሪኬሽን ኢንጂነሪንግ የማምረቻ ሴንተር እንዲሆኑ ተደርጓል። የኢንኩቤሽን ሴንተር እንዲሆኑ ተደርጓል። አንድ ሰልጣኝ ከገባበት ጊዜ አንስቶ መጨረሻ ላይ ራሱን ችሎ ስራ ፈጣሪ እንዲሆን ነው
የሚፈለገው ማለት ነው። የኢኖቬሽንና ቴክኖሎጂ ሚኒስትር ዴኤታ ዶክተር ባይሳ በዳዳ መንግስት የቴክኖሎጂ ስነ ምህዳሩን ለማስፋት የፖሊሲ ስትራቴጂና የህግ ማዕቀፍ ማዘጋጀት ወደ ስራ መግባቱን አስታውቀዋል። በዚህም በቅርቡ የጸደቀው የስታርታፕ አዋጅ በዘርፉ ሲያጋጥሙ የነበሩ ችግሮችን በመቅረፍ አዳዲስ እድሎችን በመፍጠር ከፍተኛ አስተዋጽኦ እያበረከተ ይገኛል ነው ያሉት። የዲጂታል መሰረተ ልማትን ለማስፋፋት በተደረጉ ጥረቶች የዳታቤዝና የኢኖቬሽን ኢንኩቤሽን ማዕከላት መገንባታቸውን ጠቅሰዋል። በተሰሩ የዲጂታል መሰረተ ልማት ስራዎች በመታገዝ ሀብት ማፍራት የጀመሩ ስታርታፖች እየተበራከቱ መምጣታቸው ለውጤታማነቱ ማሳያ ነው ብለዋል። ከለውጥ በኋላ 2019 ኢዲአይም የነበረበት ሌሎች አጋር አካላትን በጋራ ስራዎች ተሰርቶ ተለይቶ በጥቂት ዓመታት ምቹ ስነ ምህዳር አስቻይ ሁኔታዎች እንዲፈጠሩ ለማድረግ ጥረት ተደርጓል። በቅርብ ጊዜ የጸደቀ የስታርታፕ አዋጅ አለ። ይሄን ፕሮቫይድ ስናደርግ አዳዲስ እድሎች እንዲመጡ የነበሩን ችግሮች እንዲፈቱ እንደገና ደግሞ ልማታችን ማፍጠን እንድንችል ልማታችን ማፍጠኛ ችግሮቻችን መፍቻ አይነተኛ መሳሪያ እንዲሆን መሰረተ ልማት በኔትወርክ ተስፋፍቷል። ሌላው ኢንኩቤሽን ማዕከላት ኢኖቬሽን ኢንኩቤሽን ማዕከላት ላይ በዘርፋችን ከፍተኛ ስራ ተሰራ ቆይቷል። በመንግስት በግል ዘርፍ በአጋር አካላት በዩኒቨርሲቲ በምርምር ተቋማት ሀሳብ እንዲወጣ ሀሳብ ማደግ እንዲችል እንዲኮተኮት እንዲያድግ ማድረግ የሚችል ምቹ ፈርታይል ግራውንድ እንዲኖር የማድረግ ስራ ተሰርቷል። የፕላንና ልማት ሚኒስትር ዴኤታ በረከት ፍሳጽዮን በበኩላቸው ባለፉት የለውጥ ዓመታት መንግስት የጀመራቸው የልማት ስራዎች ውጤት ማስገኘታቸውን አስታውቀዋል። በልማት ስራዎች የግል ዘርፍ ሚና እየጨመረ እንደሚሄድ እንዲሁም የሚያጋጥሙ ተግዳሮቶችን በጋራ ለመፍታት ይሰራል ብለዋል። ባለፉት ዓመታት ትልቅ ለውጥ ላይ ነን። ይሄ ለውጥ በዋነኝነት በተለይ ልማትን የምንመለከትበትን ፐርስፔክቲቭ እንዲሁም ደግሞ በዛ ውስጥ የልማት ተዋናያን ኢንክሉዲንግ መንግስት፣ የፕራይቬት ሴክተሩ፣ የተለያዩ የኮሚኒቲ ኦርጋናይዜሽኖች እንዲሁም ኢንክሉዲንግ ዴቨሎፕመንት ፓርትነርስም ያላቸው ሚና በአግባቡ ሪፋይን ያደረገ በልማት ሂደታችን ውስጥ የፕራይቬት ሴክተሩ ሚና ክሊርሊ ሪዲፋይን ያደረገ መንግስት በየትኛው ዘርፎች ላይ ሚናውን ሊጫወት ይችላል የሚለውን ጉዳይ በአግባቡ ያሳየ ነው። በተለይ የልማት አቅጣጫችን በቀጣይ የፕራይቬት ሴክተሩ ሎን በየጊዜው የጨመረ የሚሄድበት መንግስትና የግል ዘርፉ ተዋንያኖች ተጣምረው ተናበው የሚሰሩበት ይሆናል። የፌዴራል ቴክኒክና ሙያ ኢንስቲትዩት የአካዳሚክ ጉዳዮች ኃላፊ ዶክተር ገነነ አበበ ኢንስቲትዩቱ ለፈጠራና ኢኖቬሽን ችግሮችን ወደ እድል ለመቀየርና የማይበገር ሀገራዊ ኢኮኖሚ ለመገንባት እየሰራ እንደሚገኝ ተናግረዋል። እንደ ኢዜአ ዘገባ ኢንስቲትዩቱ የተለያዩ ክህሎት ያላቸው ዜጎች እውቀታቸውን ወደ ተግባር የሚቀይሩበት ምህዳር በማዘጋጀትና ከፋይናንስ ተቋማት ጋር በማገናኘት ድጋፍ እንዲያገኙ ማድረጉን ጠቅሰዋል። ከሞልስ ጋር በመተባበር እንደገና ኢዲአይም ተጨምሮበት ማለት ነው ሰመር ካምፕ የሚባል ነበረ። አሁን ኢንፋክት ስኪልስ ኢትዮጵያ ተብሏል። የተለያየ ክህሎት ያላቸው መጥተው ክህሎታቸውን ወደ ተግባር የሚለውጡበት ቴክኖሎጂ ዴቨሎፕ አድርገው ኢቭን ወደ ኮመርሻላይዜሽን ሊሄዱ የሚችሉበት ፕላትፎርም ተፈጥሯል። በተጨማሪ ደግሞ የስኪልስ ባንክ የሚባል ካይንድ ኦፍ ኢንኩቤሽን ሴንተር ተቋቁሞ አይዲያ ያላቸው በፊት ሰመር ካምፕ ላይ የሚሰሩትን ጨምሮ ሌሎች አይዲያ አለን የሚሉ መጥተው አይዲያቸው ሰፖርት እየተደረገ ቴክኒካሊ ፋይናንሻሊ ድጋፍ እየተደረገላቸው ወደ ፕሮዳክሽን ወደ ፕሮቶታይፕ ዴቨሎፕመንት የሚሄዱበት ኮመርሻል ባንክ ጋር ግንኙነት በመፍጠር ሰፖርት ሊደረጉ የሚችሉበት ፕላትፎርም ተፈጥሯል። በግብርናው ዘርፍ የሚሰጠውን ግንዛቤ ወስደው ለሰብል አስፈላጊውን እንክብካቤ በማድረግ የተሻለ ምርት እየሰበሰቡ መሆናቸውን የሲራሮ ባዳዋቾ ወረዳ አርሶ አደሮች ተናገሩ። ከተማዋን ጽዱና ምቹ ለማድረግ የተጀመሩ ስራዎች ተጠናክረው እንዲቀጥሉ ነዋሪዎች አሳሰቡ። የአሰሪና ሰራተኞች ግንኙነት ሕግን መሰረት ያደረገ እንዲሆን በደንብ መሰረት መሰራት እንዳለበት ተጠቆመ። ከውጭ እስራኤል በጋዛ ሰርጥ በፈጸመችው ጥቃት በትንሹ 25 ፍልስጤማውያን መገደላቸውን በሐማስ የሚመራው የጋዛ ጤና ሚኒስቴር አስታወቀ። የሚሉት ለዛሬ ያዝናቸው ዋና ዋና ዜናዎች ነበሩ። ዜናው በዚህ አበቃ። ከዜናዎቹ ጋር ቤተልሔም ደመቀ ነበርኩኝ። ከቀሪ የሀዲያ ቴሌቪዥን ዝግጅቶች ጋር